ወተት ነጭ ነው ካልተባልሽ በቃ ስናይ አይገባሽም ማለት ወይኔ ጓደኛ ደደብነት እኮ ነው። ወይኔ እህቴ ተይ ፊትዬ ተይ ወይኔስ ወደ ገደለው ስንገባ ኮመንት ማንበብ አልቻልኩም። መቅድዬ ነጭ አርበሽ ኮመንት ማንበብ አልቻልኩም። አንቺ እንደው ኮሜንት እንደው ቆይስ ልድፋው እንትን ልድፋው አላልኩም። ቆይሽ ልዝጋልሽ ያ እስቲ አንብቢ አሁን ያ ማይሎቭ ናይ ግቢ ሃይሚሻ ጀግና ሚዲያውን አንቀጥቃጭ የታደሰ ልጅ ትያለሽ። አንድ ለብቻ ስንት ሺህ ህዝብ ነው እያንቀጠቀጠች ያለችው? ፈጣሪ ተመስገን። በጣም እኔ ትላንትና ማታ ደግሞ አመመኝ። እግዚአብሔር ራሴን አመመኝ። ለምን ውዴ? ኧረ ጠላትሽ ይታመን። የሆነ ቦታ ገብቼ ማለት ነው። ሴቶቹ ሲሆኑ ወንዱ ደግሞ ወንድ ያልጫላ አንድ ቦርኮ አይ አንድ ቀን ወይ እንትን ተብሎ ይሆናል። አንድ ቀን ጊፍት ተሰጥቶት ይሆናል አይታወቅም። ታይ አብሮ ገብቶ እዛች ልጅ ጋር ይሰድራል። አንድ ቀን ጊፍት ተሰጥቶት ይሆናል አልኩት እኮ። ኧረ ጊፍት ያርጋው ቦይ ጊፍት ማለት ይገባሻል ብዬ ተስፋ አለኝ። ብር አይደለም። ኧረ ያው ገብቶኛል የኔ ወንድ ለስንቱ በር የከፈተች ለስንቱ በር መቅድዬ አገኘችላቸው። ምስጢር አለኝ መቅድዬ። ዋ ወይ ምንድነው ምስጢር? ወይ ዛሬ ማታ ማለት ነው በእናንተ ትላንትና ነው መሰለኝ፣ አያገባኝም የራሳችሁን ጉዳይ። ትላንትና በእናንተ ለልጅ የሆነ ዛሬ ዝግጅት ጠዋት ማለት ነው ላይ ኬክ አስደፋሁላት እና ግን አብረው ሲመጡ በደንብ ደግስላታለሁ። ኮንግራቹሌሽን የሚል ኬክ አስደፍቼ በስሟ ለጥፌያለሁ። ላይፍ ላይ ለጥፌላታለሁ። እኔ አይቻለሁ ፖስተር ልጅሻል። በእናንተ እንዴት ነሽ? እንዴት አደርሽ? ዜድዬ ነይ ግቢ እስኪ ነይ። ታይደፈርት አይጠራ ወይ ሃይሚዬ የኔ የዋህ የኔ ወደ ባሻ የት ገባች? እኔ ማውራት ሌላ ወደ ባሻ ውስጥ ገባች። እንደ መድኃኒዓለም እናመሰግናለን አልኩሽ እኮ የመልስ እንትን እኔ አሁን እኮ ግራ እየገባኝ ነው። ነይ ዜድዋ ነይ ዜድ ታደረና ወይ ጀሚላም ልካለች ለካ ገስት። ሰላም እንዴት አደራችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀሞይ ቆንጆ ሁላችሁም ወይ መታለች እንዴ ልጅ ወይ ትጂዬ እንዴት ነሽ? ልኝ ቆንጆ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትጂዬ ሳይለንት አድርጋለች። ኧረ ትጂዬ አሁን ዘድዬ እንደምናደርሽ ቁጭ አስደረጋኛለች። የኔ ጠንበለል መቅደዬ ማለት ነው። አንዴ ጓሩ ታስወሰደኛለች። አንዴ ፊት ለፊት ከጅብ ጋር እየተሯሯጥኩ ነው። ምንም አይደለም። ተንፍሽ የኢትዮጵያ ዩቱበር ምኑ ተነፍሰዋለሁ ብለሽ ነው? ተንፍሽ አልዘልቀው ብያለሁ። አይዞን አልዘልቀው ብያለሁ። እውነት ነው። እኔ የሆነ ሰው ኢንተርቪው ቢያደርጉልኝ ዛሬ በህልም የሚታየኝ ደግሞ ኢንተርቪው የሚያደርግልኝ የሆነ ሰውዬ ታውቁታላችሁ። ስም አልጠራም። በጣም ነበር አይዞን ዜድዬ አይዞን። እኔ እንደዚህ አይነት ዜድዬ በተፈጥሮ በህይወቴ እንደዚህ አይነት ሴት አይቼም ሰምቼም ማለት በህይወቴ አንዳንዴ ሴት ናቸው ለማለት ራሱ ሴት ሆኖ ሴትን በዚህ ልክ በጣም እኔ ትናንትና የሆነ ልጅ ያለቀስኩበት ነገር ምን እንደው ታውቂያለሽ?
ሳይለንት አርጎ አንደኛችሁ የሆነ ነገር ያስተጋባ ምንድን መሰለኝ የሆነ ነገር በቃ ነው የባሰ በእውነት ነው በጣም ነው የባሰ ሰው አጥንት የሚሰብር ንግስት ጥሩ አይደለም አጥንት የሚሰብር ንግስት በእውነት ነው ማለት የሆነ ያስተጋባልህ ያንቺ ነው ቆይ እስቲ ቆይ ምን ታደርጋ የማቅዲ ነው እሺ ምን ታደርጋ ለኔ ቆንጆ እሺ አውሬ ነው አው እና አጥንት የሚሰብር ነገር ንግግር አትናገሩ ለፈጠራችሁ እኔ ምን ጊዜም ይሄን ነው የምላችሁ እኔ ድብድብ ወዳለው ስላችሁ ሰው ልጅ አያ አይደለም ድብድብ የሚወደው ግን ይወጣለታል ገብታችሁ በቃ ወይ ደምቱ ወይ ደምቼ ይወጣልኛል ስድብ ግን አልወድም ያስደስተኛል በቃ ውስጤ ይደሰታል በእውነት ነው የምላችሁ በአግባቡ ተመጣጣም ማለት ነው እንጂ ስድብ አልወድም በህይወቴ ውስጥ ግን ይሄንን አይነት ቃል እኛ ማንኛውም ሰው አደባባይ ላይ ተወርቷል ሰምተነዋል የቲምነትና ደግሞ አንድ ሰው ያሳደገ ሰው እንዴት ተወለደ ነው እኔ ያሳደጉኝን የሞላ አዲስ አበባ ሰዎች ወዳቸዋለሁ አከብራቸዋለሁ በጣም ነው ማከብራቸው በጣም ነው የምወዳቸው ግን ይሄን ያህል ወርደን ይሄን እንደዚህ ማለት በጣም አዝኛለሁ በእውነት ነው የምልሽ ኢትዮጵያነት እንደዚህ ከሆነ እኔ አላቅም እንዴት እንደምገልጽላችሁ እና ምንም ችግር የለም ይሄ ያሳደገም የወለደም አንድ ነው ምንም እንደውም ያሳደገ ነው የሚበልጠው ስለዚህ እንደው ተቃላችሁ ብትቆጠቡ እህቶቼ በተለይ እህቶቼ ውሽ ያንቀጠቅጣል እኔ የሰማሁት ነው እናንተ ልትሰሙ ስለዚህ ይቅር ይበለን ፈጣሪ ብቻ እኔ ይቅር ይበለና ሞይም ሁላችሁም በእውነት ነው የምላችሁ እኔ በጣም ነው የተቃጠልኩት ማታ ግን እንደገና ደሳለኛ እንትኑ ጋር ገብቼ ነበር እናንተ ገብቻለሁ እኔም ዜድዬ ተጀምሮኛል ገብቻለሁ እኔም በጣም ነው እንዴት ደስ እንዳለኝ አበባ ደግሞ አልቋል ኩይት በሚለው እንትና በሚለው አንድ አበባ አገኘው በሱ ብቻ ሰጠው በኩይት በሚለው ገባለው ብዬ ቻርጅ አልሞላሁትም ለካ በዛ ነበርኛ አበባው ነፍ ነበር የበዛ ከዛ ብታይ እንዴት እንዲያስደሰተኝ የሱ ልጅማ አንበሳው አርድለታለሁ አንድ ቀን ውይ አንቺቴን ነው የጣጣኝ እኔ ደግሞ ዜድዬ አንድ ጊዜ ምን ታደርጋለህ መናገር ይችላል አይደል ሚዲያ ላይ እስከሆነ ድረስ የተሰማው መናገር ይችላል ትጂዬ እየሰማሽ ነው ወይስ ተኛሽ እየሰማች ነው አዎ በቃ የምትሰሙኝ ከሆነ ማለት ነው አንድ ነገር በጣም ቅር ያለኝ ነገር ምክንያቱም አንቺ እንግዲህ እኛም አየን ታገስ ድራማም ይሁን እውነትም ይሁን እኛ አናቅም ፈጣሪ ብቻ ነው የሚያውቀው ግን እኔ አንድ በጣም የታዘብኩት ነገር ቢኖር ማለት ነው ማለት አንዳንድ ሴቶች ሊቭ ላይ ወጣችሁ አፋችሁን የምትከፍቱ ነግ በእናንተ ነው እናንተ ሴት ልጅ ናችሁ ከሷ ይባሰ ሊገጥማችሁ ይችላል ሁለተኛ ደግሞ ሰው ሀገር ነው ያላችሁት አይታወቅም በሰላም እንገባለን አንገባም እሱ የፈጣሪ እጅ ነው ግን እቺ ልጅ ወጣ እናንተን አልተናገረችም እናንተን አልነካችም የራሷ ላይፍ ነው አይመለከታችሁም አንድ ሁለተኛ ደግሞ የሷ ላይፍ እናንተ አትኖሩላትም እሷ ነች የምትኖረው እኔ አሁን ትዳር ብዬ እስከገባው ድረስ አምኜበት ከገባው የኔን ትዳር እህቴ ወይ እናቴ አይደለችም የምትኖርልኝ ራሴን የምኖረው በቃ እነሱ ሁለቱ ተዋወቃሉ የትዳር እንትናቸው ግን የሚገርመኝ ዜድዬ የታዘብኩት ሰው በዙሪያቸው የለም ወይ የፈለገ ስራ ይሁን እኛ እናቀው ስራ ይሁን እውነት ይሁን ምናቀው ጉዳይ ነው ግን እኔን ቅር ያለኝ ዜድዬ ሰው አጠገባቸው የለም ወይ በቃ ሰው አጠገባቸው የለም ወይ ይሄን አክል እኔ አይደለም ለህቴ ወይንም አብሪያት ለኖርኳት እሷ አክሊ ስትመጣ ታውቂያለሽ ስንት ህዝብ እንዳሳደገች እኔ እሷን እንትን ለማለት አለ ወይም እሷ ከሌላ ሰው እንትን ብላለች አይደል ግን ለስንት ሰው ህዝብ በር እንደከፈተች እናውቃለን ለስንቱ ስራ እንደከፈተች እናውቃለን ግን ታይ ይሄ ነገር አይሆንም ተው ይሄ ነገር አይሆንም አንቺ ፈጣሪ ትግስቱን ስጠኝ ዝም የሰው ልጅ ዝም እንዲ ኦዲየንስ ሲሳደብ የማይሆን ነገር ሲሏት በቃ እውነት የማይሆን ነገር ሲሏት ካሜራ ደቅነው ሲመጡ የነበረ ሰላም በሆኑ ጊዜ ፕራንክ ሲሉ የነበሩ በዙሪያቸው ሰው የለም ወይ ይሄ ነገር በቃ በእናንተ አያምርም ይሄ ነገር ባንቺ አያምርም ይሄ ነገር ባንተ አያምርም ግን ሁለተኛ ደግሞ የታዘብኩት ነገር
ብሩኬ የፈለገ ሃይሚ ፕራንክ ብትሰራው ባትሰራው ቅር ያለኝ ነገር እንዴ ይሄን ነገር እንዴት ማገናዘብ ይሄ ነገር ይሄ ሰው እኔ አሁን አንድ ሰው ከጓደኛ ይሆና እኔ ገደልስ እየገባው እያየችኝ ዝም ካለችኝ እውነትም ጠላቴ ነች ብዬ ነው ማሰባት። ጓደኛዬ ለምን ታይ አትለኝም? ለምን ይሄ ነገር አይሆንሽም አትለኝም? ለምንድን ነው ይሄ አይሆንም ታይ ከዚህ ነገር ተቆጠቢ ማትለኝ? በዙሪያ ስንት ህዝብ አለ። ታይዘው ሲገቡ አንድ ላይ ነበር የገቡት አዲስ አበባ ሲገቡ። ግን እኔ በጣም ቅር ያለኝ እግዚአብሔርን ማንም ሰው ይጥላይ ማለት ነው። እኔ በወንድሞቹ በጣም ነው ቅር ያለኝ። እኔ ፕራንክም ይሁን አይመለከተኝም፣ አላቅም፣ በቃ አላቅም። ቅር ያለው ቅራሬ ጠጣ። እግዚአብሔር ነው የምልሽ። እኔ በጣም የተናደድኩት በቃ እነዚህ ልጆች አሁን እጅ በእጅ ተያይዘው ቦክስ ነው እንጂ የቀራቸው ምንድነው የቀራቸው? እውነት ምንድነው የቀራቸው ነው እኔ ጥያቄ። እኔ ቢያንስ እንኳን ገብተው አይተው እንደዚህ እኔ ሰማለሁ። ደውለን ስልክ አያነሱልንም ወንድሞቹ፣ ደውለን ምንም የሚናገሩት ነገር የለም። ግን ለምንድን ነው በቃ ለምንድን ነው ያሉት ወንድሞቹ? ይሄ ሁሉ ሲፈጭ ይሄ ሁሉ ስትሰደብ እሷ ያኔ የእሱ ቤተሰብ ሰደቡ። አንቺ ሀሰን ተሰደበ ብላ እኮ ነው ወጣ የተናገረችው። እናውቃለን፣ ያ ቪዲዮ አለ። ብሩክ የተሰደበ ብላ እኮ ነው ወጣ የተናገረችው። እናውቃለን። ግን እቺ ልጅ በዚህ ልክ ስትረገጥ ጨዋነቷን ያውቃሉ፣ ማንነቷን ያውቃሉ፣ መልካምነቷን ያውቃሉ። ወጥቶ አንድ ሰው በዚህ ዘመን ግን ማለት ነው ሰው ለኔ ይሆነኛል ማለት በጣም ከባድ ነው። በቃ ሰው ለኔ ይሆነኛል፣ ሰው ለኔ የሆነ ነገር ይቀርበኛል ማለት በጣም ይከብዳል። እሱስ ለምንድን ነው ዙሪያውን የሚያየው የማያጠናው? ለምንድን ነው ብሩኬ ራሱ ለምንድን ነው? ወይኔ እቺ ልጅ ከምን ተነስታ ነው እንደዚህ እየሆነች ያለችው? በቃ እንዴ ከምን ተነስታ ነው? በእውነት የፈለገ ነገር በዚህ ላይ አንድ ልጨምርና አይመለከተኝም፣ ጌታን አይመለከተኝም። ግን የተሰማኝን እኔ ተነፍሳለሁ። እኔ ለምን እቃጠላለሁ? እኔ በቃ መቅድዬ እዚህ ላይ አንድ ነገር ልጨምርና ልውረድን። እሺ ማርያምን ካለዛ ጨጓራ ይነሳብኛል። ምን አለ መሰለሽ ምረፎቃቃ የነሱን ቻናል ለማሳደግ በእነሱ ስም እየመጡ ሃይሚዬ ቡርኬ እነሱን ልናስታረቅ ነው። ሃይሚዬ ዛሬ ሊጋደሉ ደረሱ። ቲጂዬ እጅ በእጅ እኮ ነው መያዝ የቀራቸው እነዚህ ልጆች። እጅ በእጅ እኮ ነው መያዝ የቀራቸው። ያጎት ልጅ የሚባል አለ። ወንድሞች በዚህ ልክ ለምን ዝም ይላል? በቃ በዚህ ልክ እሺ አንድ ነገር ልንገር። እዚህ ጋር አንድ ነገር ልናገር አለብኝ። አንድ ነገር እሺ እኔ ቤተሰቦቼ ጋር ወደ ቶሮንቶ ሲሄድ እናቴ ቤት አይደለም ብቻ የሚሄደው፣ እህቶች አሉ፣ የእህቶች ልጆች አሉ። ሁሉን አዳርሼ ለ2 ወር እሄዳለሁ። እሺ እንዳትቀየሙኝ። የአይኔ አባት የተባሉት ማለት ናቸው። የአይኔ አባት ቆይ እንዳትቀየሙኝ። ሁላችሁም እያስተጋባ ነው፣ በእናታችሁ እያስተጋባ ነው። ቴንኪው። የአይኔ አባት ለአንድ ልጅ ነው እንዴ ሄደው? የአይኔ አባት ልጁ አይደለች እንዴ? ለአንድ ሰው ብቻ ነው እንዴ ሄደው? ለምን የአይሚን ጉዳይ አልገባባቸው ሰውየው ማለት ነው። በጣም ይቅርታ እንዳትቀየሙኝ። እኔ ተሰማኝ በዚህ በሌሊት ማውራው እሳቸው ገብተው ለአንድ ልጅ ነው እንዴ? ለአንድ ልጅ 2 ሰዓት ወይ በቃ እርቅ ለመፈለግ 2 ሰዓት ነው እንጂ 24 ሰዓት 2 ሳምንት አይደለም የሚፈጀው። እሺ ወርም ይፍጀ፣ ግን ማዳረስ ይችላሉ። ሃይሚስ ማን አላት? ዛሬ እኔ በጣም የተናደድኩበት ወንድሞቻችሁ እነዚህ ጥንባታሞች እነሱ በእኛ ገንዘብ እየለቃቀሙ የውሸቱም የእውነት ስራ እየሰሩ ማለት ነው። ሃይሚን ጣል እያረጓት የብቸኛ እያረጓት ነው። ሃይሚ ምን አረገቻቸው? እሺ ጥፋት ታጥፋላት። እኔም እኮ ሰው ነኝ። እንኳን እኔ ውሾችም ጥፋት እያጠፉ ነው እንዴ። ከቤት አባራቸው ለሽንታቸው ሸኑ ምናምን ሳያደርጉ ሰው የሚያጠፋ እንኳን ሰው ውሻም እያጠፋ ነው። እንስሳም ዝንብም እያጠፋ ነው። ንብም መቶ እየነደፋችሁ ነው። ለምን? ጥፋት ስለሚያጠፉ ነው። ስለዚህ እኔ ማልቀስ አልፈልግም፣ አላለቅስም። ካሁን በኋላ ድክም ስልችት ነው ያሉኝ ቤተሰቦች። እኔ ለእናንተ ደዊ እያላችሁ የምትሉኝ እየደወልኩ ነው። አልሰለቸኝም። ግን እነሱ እኔን ሰልችተውኛል ማለት አይ ቲንክ how you say that ናማሪክ እነሱ እኔ ደክሟቸዋል መሰለኝ። ለምንድነው ቀን በቀን ስለምደውልባቸው አንዳንዴ ጆሬ ላይ የሚዘጉበት ጊዜ አለ። you guys you don't understand it። ስለዚህ
አባት የተባለው ለአንድ ልጅ አይደለም። 4 ልጅ አዲስ አበባ አላቸው አይደለ? 4ቱንም ለምን ነው ለቫኬሽን ነው የሄዱት? ፕሊዝ ንገሩኝ። ቫኬሽን ነው የሄዱት ወይ ለአንድ ልጅ ለማስታረቅ ነው የሄዱት? ከፈለጋችሁ ዛሬ እኔ ፎቶን ሰጣችሁ ዘቅዝቁኝ። is true? I'm telling you the truth. ልጅ ላላችሁ አባት እናት ለአንድ ልጅ አይደለም ሰው ልጅ የሚሄደው። ሁሉን አስታርቁ ነው። እዛ ሄዶ ለዛ ልጅ ላገባው አይዶን ሱማና እቺ ሩጣ የምትባል ለሷ ብቻ አይደለም። ሃይሚስ የሷ ጉዳይ እዚህ እየተተረማመሰ ነው። አባት አይደለ እንዴ አይቆምላትም? ጉዳዩን አይፈጽምላትም? መነጽር ግንባሩ ላይ ብቻ ደፍቶ ይሄ ምንድነው? አዎ ጭንቅላቱ ላይ ደፍቶ መምጣት አይደለም። ለልጁም ይቆምላት። ለወንዱ ልጅ ብቻ አይደለም። ወንድ ስለሆነ ለወንድ መቆም አለበት። ለሴቷ አንድ ነገር ንገር እስቲ ቆይ ልጨርስ። ቆይ መቅድዬ አም ሶ ሶሪ ይቅርታ፣ በጣም ልጨርስ እና ለአንድ ወንድ ልጅ አይደለም። ወንድ ስለሆነ ለወንድ መቆም አይደለም። ሴትስ ሰው አያስፈልጋትም እንዴ? ሴት ስለሆነ መናቅ አለብን? አረባካችሁ ጣል አታርጓት። እቺ ልጅ ከ21 ዓመቷን ሆናታል እንዴ? ሰው ልጅ ይሳሳታል። ሁላችን እንሳሳታለን። አትግረፏት። በዚህ ስድብ በዚህ ነገር አትናገሯት። ብሩኬንም ቢሆን ከጥፋታቸው በውስጥ የምታወራችሁ ካላችሁ አውራቸው። የምትመክሯት ካላችሁ ምከሯት። ሰው ልጅ ያጠፋል። ሰውንና እናጠፋለን። እንኳን እኔ የ33 ዓመት ልጅ ይቅርና እናቴ 80 ዓመት የሆነችው ታጠፋለች። አንዳንዴ አረማዬ ትክክል አይደለም ምላት ጊዜ አለ። አካቹ ተከበሩ። እና እኔ የሚያሳዝነኝ በጣም የሚያናድደኝ አባት የተባሉ ሰውዬ ለአንድ ልጅ ነው ሄደው እሷንስ ለዛሬ ገብቶ የሚያስታርቅበት። አሁንም እውነትሽ ነው መቅድዬ። እኔ ወንድሞቻቸው ጋር እየደወልኩ ነው። አስወር ጋር ተስፋ ይሰጡኛል። እኔ ተስፋ ሲሰጡኝ በመዝሙር እየለቀኩላችሁ ነው። ጴንጤ አይደለሁም። ጴንጤ መዝሙር ስለምወድ ነው። እኔ የኦርቶዶክስ ልጅ ነኝ። ኦርቶዶክስን እስከ መጨረሻው እሞትባታለሁ። አብሬያት ነው የምቀበርባት። ግን የጴንጤ መዝሙር እወዳለሁ። የጴንጤ መዝሙርና ዘፈን ምሳሌውንና ትርጉሙን የሚሰጥ ነው። በዛ ምሳሌ ነው የሚለቅላችሁ እና ተስፋ ስለሚሰጡኝ ያን ነገር የማረግላችሁ ቤተሰቦች። በጣም የሚያሳዝነው የት ሄዱ የሃይሚ ወንድሞች? ዛሬ ለምንድነው የብሩኬ እህት ወንድሞች የማይቆሙት? ምረፍ ፎቃቃ የእነሱን ቻናል ለማሳደግ ሃይሚ ብሩኬ እያሉ ይመጣሉ። ደደቡሉ እዛው ተጠርቀሙ፣ እዛው ቁጭ በሉ። እያንዳንዳችሁ የቡታጅራ ዩቱበር የምትባሉ ማለት ነው። የቡታጅራ ልጆች ዩቱበር፣ የአዲስ አበባ ልጆች 100% እንደዚህ መጥፎ ነገር በዳኒ አይደለም። ሌሎችን ዩቱበሮች ይዋችሁ የአዲስ አበባ ልጆች እንደዚህ መጥፎ ደሪ ቲንግ አያደርጉም። ዳኒ ያደረገ ማለት የአዲስ አበባ ልጅ ደሪ ነገር አደረገ ማለት አይደለም። የቡታጅራ ልጅ ጋር እላያችን ላይ ከላያችን ላይ ከጸጉራችን ፍንጥር ብላችሁ ልትወጡብን ነው። ሰልችታችሁናል። ድክም ነው ያላችሁን። አስጠልታችሁናል። ስልችት ነው ያላችሁን። እንዲህ ቋቅ ልትሉን ደርሳችኋል። የምትሰሩትን አስታውሉ። የምታረጉን አስታውሉ። ሰልችታችሁናል። ሰው ሲሰለቻችሁ አታውቁ። የምትሰሩትን አታውቁም። ደደቡሉ እያንዳንዳችሁ እየመጣችሁ በሃይሚና በብሩኬ ስም አትደልሉ። የልጅቷን ስም ደግሞ አታጥፉ። ምረጥ ጥንባታም እናገራለሁ። መቅድዬ ዛሬ አምሶሪ እኔ ስድብ አልወድም፣ መናገር እፈልጋለሁ። ምረጥ ጥንባታም ዛሬ አንቺ ነሽ አሲድ ለሃይሚዬ። ይኸውልሽ አበሻነትሽን አየሽው፣ ውድቀትነትሽን አየሽው። ለሰው አይጨካከንም። ሰው ነሽና እንዴት ትጨካከኛለሽ? ሴት ሆነሽ እንዴት ለዚህ ትጨካከኛለሽ? ልጅዬ ስሚኝማ አንዴ እኔ በጣም የተናደድኩበት ፖይንት ይሄ ነው። ገብቶሻል? አባትየው ላልሽው አባትየው ለብሩኬ አልዳረለትም፣ ሰርግ ደግሶ አልዳረለትም። ገብቶሻል? አንደኛ። ሁለተኛ ደግሞ አናቅም እኛ የነሱን ወይ እቺ ልጅ የሱን መጨረሻ ለማየት ፈልጋ ይሆናል። ስለአባቱ አንናገርም። ስለአባቱ አይደለም እኮ መቅድዬ። አባትየው አሁን እሺ አንቺ ልጅ አለሽ፣ እኔ ልጅ አለኝ፣ ታውቂያለሽ።
አንዱን ልጅሽን ለይተሽ አንዱን እኔ ታያለሽ። እኮ ነገርኩሽ። እኔ አሁን የነገርኩሽ ቅድም ምን አልኩሽ? እቺ ልጅ የሱን መጨረሻ ለማየት ነው አንደኛ። ሁለተኛ ወይም ስቶፕ ብላችሁ ይሆናል አናቅም። ይሄ ልጅ በዚህ ልክ እንደ እቺ ልጅ የሆነ ነገር አይታ ነው እንጂ ከመሬት ተነስታ እንደዚህ አትሆንም። ገብቶሻል ሃይሚ ማለት ነው። ሁለተኛ ደግሞ እንደዛ ዋን ሰከንድ ሳንዲ እረፊ የምትይ የራስሽ ጉዳይ አምተልኝ ወደችሮ እረፊ የምትይ ሰዎች ከታች ሳንዲ ነው ሳንዲ የምትባል በአረንጓዴ ጽሑፍ ያላት እረፊ ብላኛለች። አንቺ እረፊ። እውነቱን ነው የምናገርሽ ያለሁት ምረፎ ቃቃውሉ ታያቸው እነሱ ቲጂ አንድ ነገር ደህና ናችሁ? እንዴት አደራችሁ? ሰላም ናችሁ? ሰላም ደህና ነሽ እናቴ? እኔ ያለው እግዚአብሔር ይመስገን። ድምፅ ግን እያስተጋባ ነው። ደህና ነሽ? የኔ ቆንጆ እንዴት ነሽ? የኔ እኔ ያለሁልሽ ደህና ነኝ። መግዲሽ መናገር አይችልም። መብትሽ ነው ትናገሪያለሽ። መግዲ ሚውት አድርጊሽ። እረፊ እንዳትልኝ። እውነት ስሜቴ ነው የምናገረው። ሁላችንም ስሜት እያለን ነው የምንናገረው። የማይናገሩ ስሜታዊ አትሁኝ። ቲጂ ስሜታዊ አትሁኝ በይ። በመጀመሪያ ጊዜ ግን ደህና ናችሁ ብያለሁኝ። ሲቀጥል ደግሞ እንትን በይ። ምንድነው እሱ የሚባለው? ሳትናደጂ ቀስ ብለሽ ተናገሪ። አንደኛ ራስሽን ትወጃለሽ። ሁለተኛ ነገር ደግሞ ስሜታዊ ሆነን የምንናገረው ነገር አንዳንድ ነገር ሊያበላሽ ይችላል። ገብቶሻል ቲጂ የምልሽ ነገር። ሲቀጥል በኮመንት አታንቢ፣ ለኮመንት መልስ አትስጪ ማለት ነው። መብትሽ ነው። የምትፈልጊውን ተናገሪ። ስድብ ብቻ ነው ሰው የሚደብረው። ገብቶሻል። ሲቀጥል ደግሞ እኔም ለእናንተ መናገር የምፈልገው ነገር ለአንዳንድ ኦዲየንሶች እዚህ ጋር ገብታችሁ በቃ ገስት ተቀምጣችሁ ልጅቷን ለምታደነቁሯት ነው። አሁን እኔ አንድ ነገር ማለት የምፈልገው ሃይሚ ናት። ሲቀጥል ደግሞ ቲጂ ላልሽው አባት ላልሽው አንዳንድ ቤተሰብ አያውቅም፣ ላያውቅ ይችላል። ጋሽዬ አትፍረጅበት። እዚህ ጋር ቤተሰብ ባይገባ ባይነኝ ነኝ በሱም በሷም። ምክንያቱም ሁለቱ ስለሚተዋወቁ ሁለቱ ቢጨርሱ እሱ ጀመረው መጨረስ አለበት። ወንድ ልጅ እስከ ጥግ ነው የሚሄደው፣ መፋለም አለበት። አንድ ሁለተኛ ነገር ደግሞ ምንድነው እቺ ልጅ ከሱ የምትፈልገው ነገር አለ። ምንድነው የምትፈልገው መሰለሽ? እኔ ግልጽ አድርጌ የምነግርሽ ነገር ኦዲየንስ እየወጣ በየቀን ልጇን እየተሳደበ ነው። ይሄን መልሽ፣ ይሄን አድርጊ፣ እስቲ ለውን ብሎ ቸኮሌት ምናምን ነገር እያሉ ነው። እሱን እኔ ስመልስላችሁ ሂዱና ሽንት ቤት ፈልጉ፣ ከሽንት ቤት እናንተ አውጡና ተጠቀሙ። እሱም በአንደኛ ደረጃ የምነግራችሁ። ሁለተኛ ነገር ደግሞ ልጅቷን በዚህ ልክ ባትናገሩ። ሴት ልጅ ናችሁ፣ እናት አለች፣ እናንተም ወደፊት እናት የምትሆኑ ናችሁ። እንደመጣባችሁ ባትናገሩ። ስደት ነው ያላችሁት፣ ህመም የሚባል ነገር አለ። እስቲ ዛሬ መዋልሽንና አለመዋልሽን አታውቂም። ሴት ልጅ እንደዚህ ዝቅ አርገታችሁ ባትናገሩ። ጌታ ምን ጊዜም ለሴት ልጅ ቆሙ። እኔ ሴት ነኝ፣ ምን የሆነ ነገር ቢኖራት ነው በቃ እንደዚህ ሆነችው። አሊያም ደግሞ ለምንድን ነው እስከ መጨረሻው ድረስ የማናየው ማለት ሲኖርባችሁ የሆነ ወገብ ፈጥራችሁ እኔ እንጃ። እኔ እናቴ እኔ እንደዚህ አይነት ኦዲየንስ ከሚኖራቸው ባይኖራቸውና በዜሮ ቢቀመጡ ባይነኝ። እኔ ሁለቱንም ወዳለው አከብራለሁ። ጌታን ግን ይደብራል። በዚህ ልክ ሴት ልጅ ሆናችሁ ለሴት ልጅ ተንኮል ማሰብ። ይሄንና በተናገርሽው አፍ ላንቺ ሊያደርገው ይችላል፣ አይታወቅም። ፈጣሪ አምላክ እኔ የሆነ ክፋት ለቲጂ ካሰብኩኝ ለእሷ ሳላደርግ ነው ፈጣሪ ወደ እኔ የሚያዞረው። ከምር ጥሩ አይደለም። በተለይ ደግሞ ስደት ሀገር ላይ ሆናችሁ ማርያምን። በነገራችን ላይ ኢማራትም ሆነ አረብ ሀገር በአጠቃላይ ያለ ነው የምንናገረው እንዳለ ቦይሳቸው ወደ አረብ ከተቀየረ ያስጠይቀናል። ነገ መስዋዕት የሚያስከፍለንን ነገር ባናወራው ብንጠነቀቅ። ቤተሰብ መስዋዕት ሊከፍልበት ይችላል። ዛሬኛ እንደፈለገን ኔት ተመችቶን እንደፈለገን ልንሆን እንችላለን። አንያዝን ምናምን። እናቴ ድምፃችን በአረብኛ ማርያምን ወደ አረብኛ ትርጉም ካስደረግሽ ከየትም ጉድጓድ ነው ገብቶ የሚያስወጡሽ እዚህ ሀገር ያሉ ፖሊሶች ማለት ነው። ስለዚህ የራሳችሁንም ህይወት አስተካክሉ። የሆነ ሰው ህይወት ስታበላሹ የኔ ህይወት አይበላሽም ወይ የኔ ህይወት ይበላሻሉ፣ እኔስ ነገ ጠዋት እንዴት ነው የምሆነው ብላችሁ ማሰብ አለባችሁ። የመጣችሁት ቤተሰብ ለመቀየር ነው። እናት፣ አባት፣ ወንድም፣ እህት ሃይሚ ቁጭ ብላችሁ ከምትሰድቡ ካርድ እየሞላችሁ ቤተሰብ ጋር እንደዚህ የሌለ ነገር ከምትሉ ለቤተሰባችሁ ደውላችሁ ጤንነታችሁ ብታሳስቡ፣ ደህንነታችሁ ብታሳስቡ፣ ካርድ የምትሞሉትን ነገር ሴፍ ብታደርጉ። ጌታን ሴት ልጅ እራሷ ስታከብር ነው። ዛሬ እሱ ደግፋችሁ እንደዚህ የተናገራችሁት ሁሉ እሱ ነው እያዋረዳችሁ ያላችሁት። የሚወድላችሁ አይምሰላችሁ። ብሩክ
ሃይሚ እንደዚህ ስትወርድ ምናምን ነው እነሱ ሜቢ ሊፈትኑን ይችላሉ። ጌታ የት ይታወቃል? እኛ እኮ ፈተና ላይ ልንሆን እንችላለን በዚህ ሰዓት። ከምሬ ነው የምላችሁ። በዚህ ሰዓት የትኛው ኦዲየንስ ነው እኛን ሁለታችንን በእኩል አይን የሚያይ? እሷንስ ምን አይነት ሰው ነው? ምን አይነት ኦዲየንስ ነው ያላት? እኔስ ብላው እኛንም እየፈተኑ ይሆናል። በዚህ በአጋጣሚ ማለት ነው። በዚህ አጋጣሚ ልላችሁ የምፈልገውና ራሳችሁን ጠብቁ፣ ራሳችሁን ሁኑ። ጌታን ይደብራል። ሴት ከሴት አፍ የማይወጣ ስድብ፣ ብልግና። ያቺ ሴት ራሷ ቆሻሻ ስለሆነች ነው እንደዚህ አይነት ቃል የምትጠቀመው ብዬ ነው የማስበው። እኔ ንጹህ ሴት ከሆንኩኝ ያቺም ሴት ለእኔ ንጹህ ናት። እኔ ግን ቆሻሻ ከሆንኩ ኤኒታይም ያችኛውም ሴት ቆሻሻ ናት። እና ራሳችሁን ብትቆጥቡ፣ ውስጥ ለውስጥ ባትሄዱ፣ ባትር መጠመጡ፣ ማርያምን ባትር መጠመጡ፣ ለቤተሰብ አስቡ። ነገ ጠዋት መስዋዕት የሚያስከፍላችሁን ነገር አትናገሩ። ማርያምን ይደብራል። ሲቀጥል ደግሞ ቤተሰብ ምናምን ቤተሰብ የሚመለከተው ጉዳይ የለም። ሁለቱ ናቸው፣ የፍቅር ጉዳይ ነው። ይቋጩታል ብዬ አስባለሁ። ፈጣሪ ከረዳን በጸሎት አስቧቸው፣ ታርቆ ይመጣሉ። ፏፈሽ ነው አለቀ። ግን ለልጁም መጥፎ ነገር ባናስብ፣ ለልጁታም መጥፎ ነገር ባናስብ። ብሩክ ተሰደበ ማለት ሃይሚ ትደሰታለች አይደለም? ሃይሚ ተሰደበች ማለት ብሩክ እንደዚህ የሚደሰት መስሏችሁ ከሆነ ሼም ይሄኔ ምን ያህል እንደሚኮራባት እናቴ የሱን ምን ያህል እንደሚኮራባት። ምክንያቱም አንድ ቀን መጥፎ ነገር ካፏ አይወጣም፣ ስድብ ካፏ አታገኙ። ብትሞቱ ማርያምን እስከ ጥግ ልትሄድ ትችላለች፣ ክፉ ነገር ግን አትናገርም። እናንተ ግን ሴት ሆናችሁ ካፋችሁ የሚወጣው ነገር በኢየሱስ ስም። እንደዚች አይነትም ሴት አለች እንደ ይሄኔ እኮ የእናንተ ሪከርድ ራሱ እኮ እንደዚህ ወደ ወዲህ የሚሄደው በእውነት ዝግንን ነው የሚላቸው። ከእንደዚህ አይነት አድናቂ ሰውረኝ የሚል ነው የሚመስለኝ። እኔ መቤቴን ራሱ የሚያፍር ነው የሚመስለኝ። እና ራሳችሁን አክብሩ። ለእሷ ያሰባችሁት ክፋት እንዳለ ፈጣሪ አምላክ ወደ እናንተ ያዙረው። አዎ እኔ ማርያምን ሴት ልጅ አሁን በዚህ ላይ ልጨምርና እኔ ልውጣ ልጨርስልሽ፣ አንዴ ልጨርስና እኔም ልውጣ ነው። ለእሷ ክፉ የምታስቡት ሁሉ ለሀገራችሁ አውቃችሁ አሜን በሉ። የመጨረሻ ምርቃቴ ነው። ለእሱም እንደዛው ለእሷም እንደዛው። በፍቅር መሀል የምትገቡትም ደግሞ ፈጣሪ አይመልሳችሁ። ይሄንን ነው የምላችሁ። ብሩክን አታገኙትም፣ ተፋቱት። ልጁ ህይወቱን ይኑርበት፣ እሱንም አታመሰቃቅሉት። ልጅቷም ህይወቷ አትኑርበት፣ ተፋቷችሁ። አያውቋችሁ፣ በአካል አያውቋችሁ። ብሩክ ጥቁር ቱኝ ይሄኔ እኮ ቢያይሽ በቪዲዮ ብትወጪ ቢያይሽ ይሸሽሻል። ጌታን ነው የምላችሁ፣ ይሸሻችኋል። ይሄ ሰው አያውቃችሁ እስከነመፈጠራችሁ። እና ከልዩቷ ራሱ ውረዱ፣ ማርያምን ውረዱ። ይደብራል። በጣም ነው የሚያስጠላው። ሰው እንኳን ይሄን ቡትቶ ቀርቶ የቤት ቁልፍ ይሰጣል፣ የመኪና ቁልፍ ይሰጣል። ኮተታሙ ናችሁ። ማርያምን ስጦታ የእናንተ ባልሰጧችሁ ስለማያውቅ ነው። ለዚህ ነው ቁጥር ላይ የደረሳችሁት፣ እቃ ማከፋፈል ላይ የደረሳችሁት። ፈጣሪ ልቦና ይስጣችሁ። ይሄኔ አንድ ቀን ከረሜላ ያልተሰጣችሁ ሁላ ናችሁ አሁን ሰልባች ማከፋፈል ድረስ የደረሳችሁት። እነሱ እኮ አልተጋቡም፣ ባልና ሚስት እኮ አይደሉም ያን ደረጃ ላይ ያደረሱ። እና ሌላ አሁን ደግሞ የቀራችሁ ምን ይታወቃል? ያሰቡትንም ልጆች ተካፈሉ ልትሉ አይታወቅም። ወይም ደግሞ መኪና ሸጣችሁ ብሩን ተካፈሉ ትላላችሁ ኔክስት። ወይም ደግሞ ኔክስት ተሰባብራችሁ ለኦዲየንስ የመኪና ጎማ ይድረስ እንደምትሉ ተስፋ አለኝ። እናንተ የሚዱበት ልጅቷ ባትፋታችሁ። እንደዚህ ከሆነ ደግሞ እናንተንም ነው ፌንት የምታስነቅላችሁ። ስለዛ ህልብ አንገባባ፣ ጥሩ አይደለም። ተፋቷት። ማርያምን ህይወቷ ትኖርበት። ልጅ ናት፣ ገና ወጣት ናት፣ ተማሪ ናት፣ የሀገር ተረካቢ ናት። በጣም ስለበለጠቻችሁ ነው ባይዘው ማርያምን እንደዚህ የምትሆኑባት። በጣም እንደዛ ነው። የፈለጋትን ትሁን መግዲ፣ የፈለጋትን ትሁን። አረብ ሀገር ያሉ ልጆች እንዳለን የቡርክን የሃይሚን ታላቅ ነን፣ በቃ ታላላቅ ነን። ማርያምን ሃይሚን የምታደርስ ሴት ናት። የብልግና ስድብ ሁሉ የምትሰደቡ የብልግና ስድብ። ነገ ጠዋት ይሄ ሪከርድ ይቀመጣል። ባል የሚባል ነገር አለ። ምን ባል ይሰጣታል? ቆማ እንደምትቀር ተስፋ አለኝ። ቆሞ ያስቀርሽ። አዎ ቆሞ ያስቀርሽ። ማርያምን ሴት ልጅ ሁላችንም ሴት ነን። ጌታ ምስክሬን ነው የምላችሁ። እኔ ሌላ ምንም አለንም። ለዚች ልጅ እኔ ስለማውቃት ነው። ሃይሚ ማለት ማርያምን ነጭ ወረቀት ናት። ለእሷ ክፋት የምታስቡ ሁላ እግዚአብሔር ትዳር ራሱ ቢሰጣችሁ መሀን ያርጋችሁ፣ ልጅ አስጣችሁ። ማርያምን አትባረው በምንም ማለት ነው። በምንም ገና አንድ ፍርዬ ልጅ እንደዚህ ቪዲዮ ላይ እንደምታዩት አይደለችም። ማርያምን ስታወሯት ራሱ መልስ የማትመልስ አዳማጭ የሆነ ሴት ናት። እናንተ ግን በሙሉ አንደበታችሁ የምትናገሩት የሚዘገንን። ፈጣሪ ልጅ አይስጣችሁ። ማርያምን
የሰው ቤት ያስቀራችሁ እንደው እናቴ እንደምት እያላችሁ በናፍቆት ሞቱ። እኔ ምንም ልላችሁ አልችልም። በጣም የክፋት ጥግ ነው ሰውን የምታስተምሩት። እኔ እንኳን ወጥቼ የማላወራዋ ሴት እናቴ ትሙት ተጋፍጬ እንዳወራን ያደረጋችሁ። ተጋፍጬ ማርያምን እኔ እንጃ። ልጅቷን የማያውቃት እንደፈለጋችሁ ልትሆኑ ትችላላችሁ። እሱን ተናገሩት እያልኩኝ አይደለሁኝም። ሴትና ወንድ አንድ አይደለንም። ማርያምን ተሰባሪዎች ነን። እኔ እንጃ። እኔ እንዴት በዚህ ልክ እየሄዳችሁ እንዳለ እኔ አላውቅም። ስቶፕ። ማርያምን አቁሙ ፕሊዝ። ከቻላችሁ ማርያምን አቁሙ። ልጅቷ እንደዚህ አይነት ህይወት ውስጥ አይደለችም። በቃ ትኑርበት ህይወቷን። ማርያምን ትኑርበት እባካችሁ። ተፋቷት። ለሱ ጠቅም እየጠቀማችሁ ይመስላችሁ ይሆናል። ኔቨር። ልጁን ህይወቱን እየበጠበጣችሁ ነው። ማርያምን እናንተ ያላችሁትን ሁሉ እያደረገች ነው። ግን ልጅቷ ተጎጂ አይደለችም። በዚህ አጋጣሚ ልጁ እየተጎዳ ነው። እሱ በሚቀርባት ሰዓት እሷ እየራቀች ነው። ማርያምን ጥሩ አይደለም። እባካችሁ ወደ ራሳችሁ ተመለሱ። ራሳችሁን ሁኑ። ራሳችሁን ጠይቁ። ምን እንደምትደሰቱ አላውቅም። እኔ የሆነ ሰውን አጣልቼ እኔ አሁን ከመይዲና ቲጂን ባጣላ ምንድን ነው የማገኘው? ምንም። ማርያምን በቃ የህሊና ጸጸት ብቻ ጥሩ አይደለም። ጸጥ ብላችሁ ልትቀሩ ትችላላችሁ። ስደት ነው ያላችሁት። ከምር ይደብራል በዚህ ልክ። ግን ይሄንን ህይወታችሁ ምን አለ አንድ ቤተሰቦቻችሁ ቢያውቁና ወይም ቶሎ ወደ ጸበል ወይም ቶሎ ወደ አማኑኤል ወይም ደግሞ አብዳችሁ ቁርጣችንን ባወቅ። ከምር እኔ ራሴን የታዘብኩት መለስ ነፍሱን ይማረውና ማርያምን ይቅርታ ወሬ ያበዛውባችሁ። ከአረብ ሀገር የተረፈኝ ምን ነበር ያለው? የሆነ ነገር ብሏል። ከአረብ ሀገር የተረፈኝ ሮቶ ነው ወይስ ምንድን ነው? በርሜል። ጌታ ምስክሬ የሀገር ሸክሞች ናችሁ። የሀገር ሸክሞች ማፈሪያ። እኔ ብሩኬ እንደዚህ አይነት ኦዲየንስ ከሚኖረው ቢቀርበትና በዜሮ ቢቀመጥ እናቴ ሼም እንዴት እንደሚደብር። ሜቢ ሲደውላችሁ አውሯቸው እንዴት በእናንተ እያፈሩ እንዳሉ ባወቃችሁ። እንደው መቤቴን እናንተን አንድ ጉድጓድ ውስጥ ነበር ጨምሮ እንደ በርበሬ ማጠን። እውነት በርበሬ ነው። እኔ በቃ እየነጋብኝ ስለሆነ ልጨርስና ልውጣ። የኔ ቆንጆ እሱን ራሱ ማፈሪያ ያደረጉት እኮ አሁን እሱ ኦዲየንስ ራሱ ለሱ ያለ አመለካከት እየወረደበት ነው። ለምን እሱን ራሱ ማፈሪያ ያደረጉት? ማርያምን ማፈሪያ ነው ያደረጉት። ምክንያቱም እቺ ልጅ አሁን ዛሬ ስጦታ አውጥታ ስትሰጥ ምን ይላል ሰው? እሱ የሚዲያ ሰው ነው። ብዙ ሰው ነው የሚከተለው። ለካ በኦዲየንስ ነጋብኝ ነው። በከዛው እሱ 4 ሰዓት ቀርቶኛል። ጠዋት ስለምነሳ ይቅርታና ልጨርስና ነው ልጣ። ይያየ በጣም ይቅርታ የኔ ቆንጆ ዜድ ልጨርስና ልጣ። እኔ አባትየው መናገር አይደለም። ልስን ሁላችሁንም ልስን ቱሚ ከሚጻፍልኝ አኳይ ነው። በውስጥ በሚላክብኝ ነገሮች ነው እኔ ምሳሌና መልእክት መነግራችሁ። ቲጂ አባትየው ጋር ደዊ እኔ አይ ሃቭ ቢግ ሪስፔክት ለአባትየው። ኔቨር እንደዚህ ዘልዬ አባትየው ልናገርም አልችልም፣ አልደውልም። አባትየው ትልቅ ሪስፔክት አለኝ። አገር ቤት ናቸው እሳቸው። ለአንድ ልጅ ነው ወይ የሄዱት ወይ ለአራቱ ተብዬ ተጻፈልኝ። ሪኮርድ አለኝ፣ እልክልሻለሁ። መቅድዬ ፍርያ አለኝ፣ እልክላችኋለሁ። ኖ ፕሮብሌም። በዛ ምሳሌ ነው የምሄድላችሁ እንጂ አባትየውን በጭራሽ እናት አለችኝ። ካላባት ያሳደገችኝ አባት ሆነ ያሳደገችኝ እናት አለችኝ። እሳቸው ልናገራቸው ጀግና ናቸው። ግን ስለተባልኩ ያንን ለመግለጽ ብዬ ነው እንጂ ረፊ ለምትሉኝ ከታች አባት አትናገሪ ያንን ምሳሌ ነው የምነግራችሁ። ኔቨር አባቷን አልነግም። ሃይሚ ደግሞ የጀግና ናት። የሴት ጠንካራ ናት። ብሩኬም እንደዛው። ብሩኬም እየተሰደበ ያለው እሷም እየተሰደበ ለኛ ብላ ነው። እኛ ኮሜንት በምንሰጣቸው ነው። ኮሜንት ጀግና የኔ አንበሳ ሂጅልኝ የኔ ጀግና የኔ ጠንካራ ለምትሉት እናንተ ናችሁ። የእናንተን ኮሜንት እያዩ በዛ ነገር ስራ የሚሰሩት። በእውነት ከሆነ ተዌን ነገር ሰው እየታመመ ነው። ሰው እንደዚህ በሽታ ውስጥ እየወደቀ ነው። የማዳም ቅመሞች እየወደቁ ነው። በአሜሪካም ካናዳ ጀርመንም ያሉ ሰው እየታመሙ ነው ብላችሁ ብትጽፉ ፎርሹ 100%